አብርሃምና ሩት የት እንዳሉ ተናገር። እንድትነግር ወንድሜ እሺ ያሰማኝ አለ የት እንዳሉ እንድትናገር ነው። የት እንዳሉ ንገረን። እሺ ቆይ እሺ ታምና ከሩታ ተዳርስ ትወጣላችሁ አትወጡም? ኧረ በእናትሽ ወንድሜ ትወጣላችሁ አትወጡም? ሸኑ ትወጣለሽ። ከዚህ በኋላ እነሱ ተጋሙታለሽ። ወጣለ እሺ እንትን በለው ተወቃ አድርገው። ቅድም ላላረጋ አይደል ተወቃ አድርገው። እያለችኝ ነው አይደለም ትናገራለህ ትናገር የት እንዳሉ ሄርሜላና እሺ ቆይ እሺ የምን ብር ነው ይሄ? ቆሻሻ የምን ብር ነው የምታወራው? እኛ ገንዘብ ችግር አለብን እንዴ? የምን ብር አንተ የምር ወደዛ ዱላ ነው እንደፈለከው ገንዘብ ለኛ እኔ ገንዘብ ችግር አለብኝ። ስልኬን ወሰዱት ታሪክ ነው ወደዛ ዞር በል። ገንዘብና የስልክ ችግር አለብን ወይ? እኛ የሰው ትዳር እንዳይበጠበጥ ነው ወንድም ትናገራለህ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ሰላም ነው። ያው እንደምታውቁት ያለውን ነገር ሁሉም ነገር እየተከታተላችሁ ነው። በየጊዜው አዳዲስ ነገር እየተፈጠረ ነው። በዚህ ሰሞን እዩ ኢንተርቴይንመንት ላይ የተለቀቀ ቪዲዮ አይታችኋል። እነሱ ያው አብርሃምና ሩታ መሀል ያለውን ነገር ገብተው አላስፈላጊ ነገር እያደረጉ ነው ያሉት። ታውም ቢባሉ እምቢ ብለዋል። ባለፈው እዩ ኢንተርቴይንመንት ቤቱ ድረስ ገብተው ያደረጉትን ነገር አይታችኋል እና ትምህርት ወስዷል ብለን እናስባለን። ከዚህ በኋላ አለባሌ ነገር ውስጥ የሰው ቤት ውስጥ ገብቶ ይበጠብጣል ብለን አናስብም። እማይሆን ከሆነ ደግሞ የባሰ ነገር ይከተላል ማለት ነውና አሁን ደግሞ ዛሬ ከዚህ በፊት እንዳያችሁት ከኪያ ጋር ብዙ ነገሮችን አብረን ለማስተካከል ደፋ ቀና እያለ ነበር የነበረው። ግን ኪያ አዝማሚያው ሳየው መንገድ ስቷል። ትክክለኛ መንገድ አይደለም እየሄደ ያለው። ተውም ብዬ በጣም ተደጋጋሚ ጊዜ ያው ቪዲዮ ላይ ብቻ ነው እናንተ የምታዩት። በየቀኑ እንገናኛለን። እኔ ብዙ ነገር ለማስተካከል ሞክሬያለሁ፣ እምቢ ብሎኛል። እና ዛሬ እዩ ላይ የደረሰውን ትንሽዬ ብዙም አይደለም ያው ትንሽ ቁንጥጫ ነች ለኛ እቺ እና እሷን ነገር እስኪ ኪያም ዛሬ እሱ ይየው ምናልባት በዚህ የሚስተካከል ከሆነ በዚህ የሚመለስ ከሆነ ይየው በሚል ያው እዛኛው ቪዲዮ ላይ እንዳያችሁት አንድ በግል ያስተካከልኳቸው የቀጠልኳቸው ሰዎች አሉ። አንዱ እሱ ነው እና እሱ ባለበት ኪያን መስመር የሰተውን ነገር ያበላሻቸው ነገሮች እንዲያስተካክል በትክክለኛ መንገድ እንዲጓዝ እንነግረዋለን። አይ እምቢ የሚል ከሆነ ደግሞ አሁን እቺ በጣም ትንሽ በጣም ተራ ነገር ነች። የባሰ ከፍ ያለ ነገር ነው የሚከተላቸው ለነ ብሩክም ለነ አቤልም ሌላም ደግሞ እዚህ ውስጥ ሊገባ ያላሰበ የነሱ ትዳር የሩታንና የአብርሃም ትዳር ለመበጥበጥ እየሞከሩ ያሉ እዚህ ውስጥ ለመሳተፍ የሚፎክሩ ሰዎች ካሉ ትምህርት እንዲሆነን ይሄን ነገር ለማስተካከል ዛሬ ከናንተ ጋር ተገናኝተናል። ያው ከዚህ እኔ በእንደዚህ መንገድ መጥቼ አላውቅም እንደምታውቁት። ስለዚህ አሁን ኪያ ተደውሎለታል ይመጣል የሚለውን ነገር እናያለን። እስከዛ ድረስ አንተ ባለፈው እዩ ጋር የነበረውን ነገር እስቲ በግል ደግሞ ከቪዲዮ ውጪ የነበሩትን ነገሮች አንዳንድ ነገሮችን እስቲ ባላቸው አንተ ብራዘር። ያው ባለፈው እዩ በተፈጠረው ነገር ዋጋውን ሰጥተናል። ያው ሰነዱ ስላለውም ነገር አሁን ከሰነድ ውጪ አሁን ሰነድ እኮ እናንተ ዲቴል እቺ ትንሽ ነገር ነች። አሁን እነሱ ምንድነው ያደረጉ ያሉት የሩታንና የአብርሃምን ትዳር በመሃል በእነሱ መሃል እርስ በርሳቸው በራሳቸው ጉዳይ አለመስማማት ተፈጥሯል። አብርሃምና በሩታ ትዳር ውስጥ እየገባ ያለው ዋና እየበጠበጠ ያለው ኪያ መሆኑን ሰምተናል። እና ደግሞ ከኪያም በስተጀርባ ሌላ ብሩክና አቤል አሉ። ብሩክና አቤልም አሉ። አዲስ አበባ ናቸው። አዲስ አበባ መሆናቸው መረጃ ደርሶኛል። እንሄድላቸዋለን። ቀጣይ እነሱ ማለላቸው ዋጋቸውን እንሰጣቸዋለን ማለት ነው። እንሄዳለን አዲስ አበባ። በቃ ቤተሰብ እንደሰማችሁት ነው። ያው እነሱ በተቻለ መጠንኛ ነገሮችን እንደዚህ በኃይል መጠቀም አልፈለግንም። እንደምታውቁት በተለያየ መንገድ ስልክም ደውለን በአካል የምናገኛቸውንም ሰዎች ይሄን ነገር አቆሙ፣ ተው፣ ትክክል አይደለም፣ እነሱ በራሳቸው መንገድ ነገሮችን ይፍቱ፣ መሀል አትግቡ፣ ለሄርሜላ አታሽቃብጡ፣ ገንዘብም ከሆነ ችግራችሁ የገንዘብ ችግራችሁ እናስተካክላለን ብለን በጣም በተደጋጋሚ ጊዜ ብንሞክርም ምንም ሊሰሙን አልቻለም። የመጀመሪያ ዙር እዩ ላይ የደረሰውን ነገር አይታችኋል። አሁን ደግሞ ኪያን ደውዬለታለሁ ይመጣል። እሱም ደግሞ በስርዓት የሚሰማ ከሆነ እንዲያስተካክልን እንነግረዋለን። የማይሰማ ከሆነ ደግሞ የሚከተለውን ይከተለዋል። አስፈላጊ ሆኖ ደግሞ ከተገኘ ብራዘርም ደግሞ እንደነገራችሁ ያው እሱ ብዙ ንግግር ላይ ተግባር ላይ ነው እሱ የሚችልበት። እንደነገራችሁ አዲስ አበባ መሄድ ካለብን አቤልም ተብየው ጋር ብሩክ ተብየው ጋር ብንሄድና እንደ ወንድ ልጅ እናናግራቸዋለን። አሁን እነሱ ወሬ ነው ያዙት፣ ማሽቃበጥ ነው ያዙት፣ ማባላት ነው ያዙት። እኛ ችግር የለውም መሄድ ካለብን እንሄዳለን ምናምን ነገር አያሳስብም፣ ቀላል።
እና ከዚህ በላይ እኔ ብዙ እንትን አልልም። አሁን ኪያን እየጠበቅነው ነው ያለነው። ኪያ ደግሞ ይምጣና ከሱ ጋር ያለውን ነገር ተነጋግረን ጨርሳለን። ሚሰማን ከሆነ እሺ ክፈትለት። እሱ ነው መሰለኝ ቁጭል ተረጋጋ፣ ችግር የለም። ይኸውልህ ኪያ ከዚህ በፊት እኔ በተደጋጋሚ ጊዜ ብዙ ነገር እንደ ወንድም እንደ ታላቅ ወንድም አብረን ብዙ ነገር እንዳሳለፍን ሰዎች ይሄንን ነገር ተው፣ ተረጋጋ። ቆይ እንትን እንደማመጣ በእነሱ መሀል አትግባ። ሄርሜላና አብርሃም አብርሃምና ሩታ ራሳቸውን ችግራቸውን ራሳቸው ይፍቱ። ቆይ አዳምጠኝ። መች ሰማኸኝ? ሊሰማኝ እኮ ፈቃደኛ አይደለም ኪያ። በጣም በተደጋጋሚ ጊዜ በተደጋጋሚ ቀናት እዩን አስጠንቀናል። አንተ ደግሞ አንተም ደውለንም በአካልም አግኝተን ተው ብለን አልሰማ ስትለን ዛሬ ጠፍተህ ነው በስንት ጊዜ ያገኘና እና ደግሞ ለማለት እዩ ጋር ገባችሁ ምክንያት አላችሁ። እኔ ማርጌ ነው እሺ እንደምታደርገው ኪያ እንደማያውቃቱ ሰምተኛ እኮ ነው ወላሂ ስማኝ እንደማያውቃቱ እኔ መረጃ ነው የመጣሁት። ቆይ አንዴ አለቃ እኔ ልንገረው እንደማያውቃቱ ሰምተኛ ተው። እኔ ቀና ብለህ አውራን እያልን ቀና ብለህ አናግረን ይኸውልህ አዳምጥ ኪያ። አሁን እዚህ ጋር ትውውቅ ምናምን አይደለም። ትውውቅ ምናምን አይሰራም እኮ ቀና ብለህ ትውውቅ ምናምን አይሰራም። ሰምተኛል? የምትባለውን ነገር ትሰማለህ አትሰማም? አሁን አንዴና ለመጨረሻ ጊዜ እኔ አሁን በጣም ከአቅሜ በላይ ስለሆነ ነው ወደ ኃይል የገባሁት። እዩ ጋር የተፈጠረውን አይተሃል አይደል? እሺ ቢያንስ ተነስቼ ከዚህ ጋር ላወራችሁ። ቁጭ በል። ለምን ትነሳለህ? እኛ ነን የምናወራ፣ አንተ አይደለም የምታወራ። ሰማህ? ተው ብትባል እምቢ ብለሃል። ስለዚህ አሁን የምነግርህ ነገር ራስህ አዲስ አበባ ድረስ ሄደህ እንደ መጀመሪያ ጀምሮ አብርሃም ልጅ አለው ብለህ የፈጠርከውን ችግር የፈጠርከውን ልዩነት ከመጀመሪያ ጀምረህ እስካሁን ከሄርሜላ እስከ መምጣቷ ጊዜ ድረስ ያለውን ነገር እንድታስተካክል አሁን እድል ምሰጥ። ገባህ? እኔ ማስመታት ማስደብደብ ምናምን አንሶኝ አቅቶኝ አይደለም። አሁን እንዲህ ማድረገው ትምህርትን ለአንተ ብቻ አይደለም ለብሩክና ለአቤልም ትምህርት እንዲሆን ነው። እዩ ላይ የተፈጠረው ነገር አይተሃል አይደለ? ስለዚህ የምትሰሙ ከሆነ ጉዳዩ ላይ አንተ መኖር ተነግሮኝ እሱ እንደውም አይደለም እሱን እኔ ነኝ ያስገደልኩትኝ አንተን እንዲያገናኘኝ። አሁን ይኸውልህ ስልክ ደውለናል፣ አላገኘንም። በአካልም ባለፈው እንትን ብለናል። ከዛ በኋላ ተደበቅንብን፣ ጠፋህብን። ከዛ እኔ ነኝ ያስገደልኩትኝ እሱ የምትለውን ነገር እስኪ ልስማ። ምንድን ነው የምትለው? አሁን እሱ እኔ እናንተ አንነጋገርም ምናምን የሚለውን ተወው። እሱ አለቀ። ካንተ እንደዚህ አልጠብቅም። ሁለታችሁ ያለፈ ኬዝ ነው። አንተን አስተለኝ መጣ እዩን አስጠንቅቄው ነው የመጣሁት። አንዴ ስማኝ፣ አንተን ለማውራት ነው እንጂ ቆይ እስኪ የሚለውን ነገር እንስማ። እሺ እኔ መጣሁት እኮ አንተን ለማውራት ነው እንጂ እኮ እኔ ምን ለምን ነገር እኮ አይደለም። ደግሞ ታውቃለህ ማለት ብዙ ነገሮችን ለማስተካከል ስሞክ እንደነበር ታውቃለህ አይደል? እኔም እኮ ላግዝህም የነበረው እኮ ለማስተካከል እየታገልክ እንደነበር ስለማቅ ነው። አሁን ላይ ግን ለማስተካከል ሳይሆን ለማጥፋት ነው እየሞከርክ ያለው ኪያ። ገብቶሃል አይደል? እኮ አንተ ያልተረዳው ብዙ ነገሮች አሉ። እሱን ነገር ላስረዳ ስለ ፍላጎት ነው መርዳት ፈልጋ። አሁን ይሄ ነገር ይስተካከልና አብርሃምና ሩታ ማለት የተፈጠረ ነገር ይስተካከልና አልፈልግም ማለት እሺ አብርሃምን እሺ ምን እናርግሽኛ? ሩታ አልፈልግም ያለችበትን ምክንያት እኮ አንተ አታውቅም። ሩታ አልፈልግም ያለችው እኮ ያሳለፈው ነገር እሷ ላይ የተፈጠረባት ነገር በእርግዝናዋም ላይ አሁንም አራስ ሆና ባለው ነገር ተበሳጭታ እንጂ በእነሱ መሀል እኮ ሪል የሆነ ጥላቻ ኖሮ አይደል? ይሄን አታምንም? በጣም ነው የሚዋደዱት እንዴ! ምን ሀገር ያወቀው ነገር እኮ ደግሞ ታፈቅሯለች አብርሃም። ሄርሜላ እኮ እንዴት ነው አንተ ሄርሜላ ትዳር ያለው ልጅ ያለው ሰው ጋር መታ አፈቅራለሁ ማለት እሷ ራሱ ምን አይነት ባለጌ ነች? ምን አይነት ወራዳነት ነው? እንዴት እናንተ እንዴት ኢትዮጵያ አይደላችሁ ነው? አብርሃምና ሄርሜላ ከሀገር እንዲወጡ ያደረጓቸው እዩ ኤልና አንተ እንደሆናችሁ እዩ ኤልን አስጠንቅቄው መጥቻለሁ ባለፈው ቪዲዮ። አሁን አንተ ነው የቀረህ። አንተ እንደነገርኩ ባለፈው ቀና በል እናውራ። ንቀት ነው እንዴ? በቃ ተረጋ በለ ቀና ብላ አውራ። ምንድነው እንደዛ የቪዲዮ እየወጣችሁ ስደነፉ የነበረው? ለዚህ አቅማችሁ ነው እንዴ? ያኛውም ሲያዝ እንደ እንትን ነው የሆነው። አንተም ያስገባኝ አንገቴ ትንሽ አስጨንቆ ያስገባኝ። ይኸውልህ ይሄንን የምሰራው ሁለታችሁ ላይ የምናደርገው ነገር አቤልና ብሩክ ትምህርት እንደሆናቸው ነው። እዚህ ቡታጀራ ሲጀመር እነሱ ደፍራ አይመጡም። አዲስ አበባ አይደለም ሄድ ያለብን። አዲስ አበባ ድረስ ሄደን ደግሞ ማድረግ ያለብን ዋጋቸውን እንሰጣቸው እንድንረዳ አንተም እኛን ተረዳ። ከዚህ ውስጥ ውጣ። አቁም፣ የምታደርገው ነገር አቁም። ለህይወት የምታስብ ከሆነ ለራስ የምታስብ ከሆነ አቁም። እኔ ይኸውልህ ለሀቅ የቆምኩ ሰው ነኝ። መጀመሪያም ካንተ ጎን የቆምኩት
አብርሃምና ሩታ መሀል ያለውን የተፈጠረውን ችግር ለማስተካከል እየደከምክ እንደነበር ስለማቅ ነው። አሁን ላይ ደግሞ እኔ አብሬ ጓደኛ የምለው ሰው እነሱ ላይ ገብቶ ለመበጥበጥ ሲሞክር እኔ ምንም እንዳልተፈጠረ ዝም ብዬ መቀመጥ አልችልም። ገብቷል? ስለዚህ ራስን ከዚህ ውስጥ አውጣ። ይሄ ገንዘብ ተከፍለውም ከሆነ እመንና ተናገር። እንዲሆኜ ነው በል። የተገደድከውም ነገር ካለ አስፈራርተውም ከሆነ ተናገር። እኛ አንተ መጠበቅ አያቅተንም። ገብቷል አይደል? ምንድነው የምትለው? ይኸውልህ ስማ፣ እስኪ አሁን ይኸውልህ አብርሃምና ሩታ የት እንዳሉ እስኪ ተናገር። እንድትናገር ነው ወንድሜ። እሺ ያሰማንኩኝ ነው አለ የት እንዳሉ እንድትናገር ነው። አረ ማርያም የት እንዳሉ ንገረን። እስኪ ቆይ፣ እስኪ ትንሽ ልቀቀው፣ ቆይ ተናገር። የምታውቀውን ነገር ተናገር። የምታውቀውን ነገር ተናገር። ምን ልንገራችሁ? አብርሃምና ሄርሜላ ላይ ነው ያሉት። እነሱ ሄዱ። እኔ ካንተ ጋር ነበርኩ እንዴ? ለኩም እንዴ? እኔ አሁን አንተን አላምንህም ክያ። አብርሃምና ሄርሜላ ላይ ነው ያሉት። እንዴት ነገር እንደፈለግነው? እሺ ሄርሜላ እርጉዝ ነች አይደለች? እርግዝና ይታወቃል። ይሄ እርግዝና ለመደበቅ ነው ወይ ከሀገር ይወጡ? ተናገር ይሄንን። አረ በእናታችሁ ሌላ ነገር ከፈለክ ይኸውልህ፣ እንዲህ አሁን እቺ የታነቀውን ነው ያሰብከው፣ ሌላ ከባድ ነገር ይመጣብሃል። እሺ እንትን በለው፣ ጠበቅ አድርገው። ቅድም ላላረጋ አይደል? ጠበቅ አድርገው። እያነከኝ ነው አይደለም? ትናገራለህ? እያነከኝ ነው። ትናገር። የት እንዳሉ ሄርሜላና? እሺ ቆይ፣ እሺ ልቀቀው። አይደለም እያነከኝ ነው። ቆይ ልቀቀው። እሺ ትናገራለህ? ገንዘብ ተከፍሎ ነው? አታሰቀየው በእናትህ። ገንዘብ ተከፍሎ ነው? ገንዘብ ነው የሚከፈለው። እሺ ለምንድን ነው እንደዚህ አይነት ስራ የምትሰራው? የምን ገንዘብ ነው የሚከፈለው? እንደ አይነት ስራ የምትሰራው ምንድን ነው? አረ ወንድሜ በማርያም ወንድሜ የለም። እሺ ቢያንስ በእናታችሁ ወንድሜ ምናምን ትናገራለህ? ፈልጋችሁ ሽኪው የምን ብር ነው ይሄ? ቆሻሻ የምን ብር ነው የምታወራው? እኛ ገንዘብ ችግር አለብን እንዴ? የምን ብር አንተ የምር ወደዛ ብር ፈልጋችሁ ኩሉ ሰው እንዴት እኛ ገንዘብ ያሳስባል? ገንዘብ ነው እንደኛ ችግራችን አለ። እሱ ትዳር እንድን ነው የምንፈልገው እኛ። አሁን ሄርሜላና አብርሃም የት ነው ያሉት? ካገሩት ምን አደረኩኝ? እሺ እንዴ ጭራሽ ንቀት ነው ነገር ነው እኛ የምንፈልገው። የት ነው ያሉት? ተናገር። የምትናገር ከሆነ ወንዳረላችሁ እንዴ? እንድትናገር ነው የምንፈልገው። ወንዳረላችሁ እንዴ? የት ነው ያሉት? ዱላ ነው እንደፈለከው? ገንዘብ ለኛ እኔ ገንዘብ ችግር አለብኝ። ስልኬንም ወሰዱት ተሳሪሽ ነገር ወደዛ ዞር ያለ ገንዘብና የስልክ ችግር አለብን ወይ? እኛ የሰው ትዳር እንዳይበጠበጥ ነው ዋናው። ወንድምና ትናገራለህ አትናገርም? እሺ ወንድም ካላችሁ እንደሆነ ካስባችሁ ነው ተውኝና ትናገራለህ አትናገርም? አሁን ያለው ነገር ለምን ትገባላችሁ እናንተ? ለምን ራንገት ያመኝ ወንድሜ አቤል ለዚሁ ነው ስደነፋ የነበረው። ኧረ በእናትህ ወንድሜ እጅ እስኪ ትንሽ ልጋጋው ተንፋስ ይበልስ። ኧረ በእናታችሁ ከዚህ በላይ ምን ላድርግ? እሺ ጭራሽ ገንዘብ ለኛ ልትሰጠን ትሞክራለህ? የብር ችግር አለብን። ገንዘብ እኔ አንተ ቀርቶ ለአንተ ለሰጠች ለሄርሜላ ለራሱ እኔ እጥፍ አድርጌ እሰጣታለሁ። ቆሻሾች የሰው ትዳር መበጥበጣችሁ ሳያንስ ሰው በገንዘብ ልግዙ ፈልጋላችሁ? ይሄ እኮ ንቀት እኮ ነው፣ ብልግና ነው። እኔ ጭራሽ እንደዚህ አይነት ሰው መሆንን ባቅ ኖሮ መጀመሪያ ካንተ ጋር ይሄን ነገር ለማስተካከል እጄን አላነሳም ነበር። እሺ ለይኩ ታውቃለህ፣ አበል ላይ ነበርኩ። ምን ላድርግሽ? ለይኩ በእናትህ ችግር ለኔ አትነግረኝም? ትክክለኛ መንገድ ነው የወሰንኩት። ችግሩን ከኔ ታፈቅሯለች አብርሃምን ታፍቅረው የፈለገ የሰውዬ ትዳር ያለው የተከበረ ትዳር ያለው የተከበረች ሚስት ያለችው ሩት አትፈልግም ብትልም በጊዜ ይስተካከላል። ምን ሆናችሁ ነው እናንተ? ሁለታቸው ላይ ፍቅር አለ። እስቲ የሚሰማ ከሆነ ንገረው። ሁለታቸው ላይ ይኸውልህ አብርሃም ሩታን ይወዳታል፣ ሩታም ደግሞ አብርሃም ትወደዋለች። ነገር ግን በመሃላቸው እየገባችሁ የምትበጠብጡት እናንተ ናችሁ። አንዱንም ዋጋው ሰጥቼ ነው የመጣሁት። እንደዚሁ አይ የምትል ከሆነ እዚሁ ነው ማስቀረ እዘጋለሁ። ቀሪ ደግሞ ሁለት ሳሉ ተብያለኝ። ምን ማድረግ እንዳለበት ታውቃለህ? ክያ ራስን ከዚህ ውስጥ አውጣ። የተቀበልከውን ገንዘብ ካለ አስፈራርተውም ከሆነ ሀቁን ተናገር። መፍትሄው የብቻ ነው። አለበለዚያ ይሄንን ነገር አንተ ገና እኔ አሁን ይሄ እንድትጠነቀቅ እያረኩ ያለሁት ነገር ምንም አላረኩ አልተው የምትል ከሆነ ግን ከዚህ የባሰ ነገር ይጠብቃል። እሱ ብቻውን አይደለም የሚመጣው፣ ሌላም ሰው ጨምርልሃል። እንተኛ አረ ብቻ በቂ ነኝ አይደለም። ከፈለክ ነው ማለት እንደገና ደግሞ እነኛ አብርሃም አልኩኝ አቤልንና ብሩክን አስጠንቅቃቸው ከዚህ ውስጥ ይውጡ። አይ የሚሉ ከሆነ የነሱ ደግሞ የባሰ ነው የሚሆነው። እናንተ እንደውም ያደረጋችሁ ነገር ከነሱ ጋር ሲነጻጸር ትንሽ ስለሆነ ነው እንጂ እነሱ ላይ ደግሞ የባሰ እንደዚህ ነው የምንዘቀዝቃቸው። ወደታች ጭንቅላታቸው ወደታች ነው የምንዘቀዝቃቸው። ሰምተኛል አይደል? እየሰማኝ ነው? እሺ ሰምተኛል አበረም? እየሰማሁ አለይኩም። በቃ ይሄንን ነው የምልህ ለመጨረሻ ጊዜ ይኸውልህ አንተ
ካሁን በኋላ ከአብርሃምና ከሩታ ትዳር ትወጣላችሁ አትወጡም? ኧረ በእናትሽ ወንድሜ ትወጣላችሁ አትወጡም? እሺ ነው ትወጣለሽ። ከዚህ በኋላ እነሱ ጋር እወጣለሁ። ለዚህ አቅማችሁ ነው የምትንጠራሩት አይደል? ናቶ በቃ ችግር የለውም። ይሄን ገንዘብህን ደግሞ ማለት ነው ይሄንን ገንዘብህን ደግሞ ቀቅለህ ብላው ለሷ ለሩታ ተከፋፈሉት ሂዱና